ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 8 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። ወለተ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከግንባር መረጃዎቻችን ወልዲያና አካባቢው የተደረገ ባለው ውጊያ አንድ ከፍተኛ ወታደራዊ አዛዥና አጃቢዎቻቸው መመታታቸውን የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች ያለውን አሁናዊ ሁኔታ በተመለከተ ከአማራ ክልል የግንባር መረጃዎችን ይዣለሁ። እነዚህን እየተከታተላችሁ አብራችሁ እንድትቆዩ ስጠይቅ በአዲስ አበባን በተመሳሳይ ለብልጽግና አባላት የተደረገውን ስብሰባ በተመለከተ እንደዚሁ አዲስ መመሪያ ተላልፏል። ይሄ ምንድን ነው የሚለውን ትሰማላችሁ። ከዛ ባሻገር በተለያዩ አካባቢዎች ከሐኪሞቹ ጋር በተያያዘ እየወጡ ያሉ መረጃዎችንም እንደዚሁ እነዚህንም አካትቻለሁ። በየቀኑ የዘገባ ሽፋን እያገኙ ያሉ ጉዳዮች ናቸው። እነዚህን በተመለከተ የማድረሳችሁን ጨምሮ የህወሓትን በተመለከተ እንደዚሁ የህወሓት ወታደራዊና ፖለቲካዊ መሪዎች አስቸኳይ ስብሰባ ተቀምጠዋል ተብሏል። ከዚህ ጋር በተያያዘም ዝርዝር መረጃ አለኝ። እንደዚሁም ደግሞ መረብ ወንዝን ተሻገረ የኤርትራና የትግራይ የአካባቢ ባለስልጣናትም እንደዚሁ ተነጋግረዋል ተብሏል። በዚህ ጉዳይ ያሉ መረጃዎችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርሳቸው መረጃዎች ናቸው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ኖራችሁ ጥቆማ@gmail.com ላይ በኢሜይል መልእክቶችን እየላካችሁ አብራችሁን ቆዩ። ከመልእክቶቻችሁ መካከል እንግዲህ በተለይ በዛሬው ዘገባ ላይ ከጧቱ ዘገባ ላይ የነበረ አንድ ጉዳይ እንዲስተካከል በርካቶቻችሁ አስተያየትም ጽፋችሁልኛል። አመሰግናለሁ። 1981 ዓ.ም በነበረው መፈንቅለ መንግስት የተገደሉ ጀኔራሎችን በተመለከተና ወታደራዊ መሪዎችን በተመለከተ ጀኔራል ቁምላቸው ደጀኔ እና ተስፋዬ ትርፌ የተባሉትን የቀድሞው ጀኔራሎች በተመለከተ ከአዲስ አበባ ውስጥ በመፈንቅለ መንግስት የተገደሉ አይደሉም። ጀኔራል ቁምላቸው ደጀኔ አሜሪካ ውስጥ ከገባ በኋላ በ1995 ዓ.ም ነው በመደበኛ በህመም ህይወቱ ያለፈው። ተስፋዬ ትርፌም እንደዚሁ በዛ መፈንቅለ መንግስት የተገደሉ አይደሉም። ስለዚህ ለአዲሱ ትውልድ እነዚህን የተስተካከሉ መረጃዎች ብታደርስ የሚል በርካቶቻችሁ አስተያየት ሰጥታችሁኛል። በእጅጉ አመሰግናለሁ። ይህ እንግዲህ የሚያሳየው በትክክል እየተከታተላችሁ እያንዳንዱ ጉዳይ ላይ ያላችሁን ተሳትፎ የሚያሳይ ነው። በእጅጉ አመሰግናለሁ። ከሌላው ጥቆማ እና እንዲሁም ደግሞ ከሐኪሞቹ ጋር በተያያዘ ከደሴ ሆስፒታል የደረሰኝን መረጃ ላስከትል። በደሴ ሆስፒታል ያለው ሐኪሞችን ወከባና እንግልት ከሌላው አካባቢ የተለየ ነው በሚል ሐኪሞቹ የሚከተለውን ቅሬታና ጥቆማ አድርሰዋል። የሆስፒታሉ ሲኦ ዶክተር ሃይማኖት የተለያዩ በደሎችን እየፈጸሙ ነው፣ የቂም በቀል እርምጃ እየፈጸሙ ነው። አጋጣሚውን ተጠቅመው ከአሁን በፊት በግል ፈጽሟቸዋል በተባሉ ወንጀሎች ዙሪያ የጠየቋቸውን ሐኪሞች እንደዚሁ እያሳሰሩ ነው ከመረጃና ደህንነት ሰዎች ጋር በመሆን ነው የሚሉት ዶክተር ሃይማኖት። በህወሓት ጦርነት ደሴ ሆስፒታል ውድመት ሲደርስበት የገንዘብ ድጋፍ አንጻር የሂሳብ ጉድለት አለባቸው በሚል በተደጋጋሚ ኦዲት ሪፖርት የሆስፒታሉ ሰራተኞች ጠይቁ ነበር። ይህንን የጠየቁትን የሆስፒታል ሰራተኞች ነው ዛሬ እያሳሰሩ የሚገኙ ተብሏል። በሆስፒታሉ ለታሰሩ ሐኪሞች ተጠያቂ እሳቸው ናቸው። ለምሳሌ ነርስ ማሆይ ሃናን የተባሉ እንግዲህ መነኩሴ ሐኪም እሳቸው በምንም ሰሞኑን በነበረው አጠቃላይ ሁኔታም ተሳትፎ እያደረጉ አይደለም፣ ግን በሚያዋርድ መልኩ ስድብና ጥላቻ ባለበት መንገድ እንዲታሰሩ አድርገዋል። እንግዲህ ማሆይ ነርሷ እሳቸው ይቅርታ አሁን በፊት በነበሩ የኦዲት ሪፖርቶች ላይ አስተያየት ሰጥተውብኛል ብለው ቂም ከቋጠሩባቸው ሰዎች መካከል አንዷ መሆናቸው ነው የሚሉት። ከዚህ በፊት ለደሴ ሆስፒታል ከተላከ ገንዘብ አንጻር የተደጋጋሚ ግምገማዎች ተነስተው ነበረ። በዚህም መንገድ እንግዲህ ዶክተር አሰፋ አሊ፣ ዶክተር ዋሲሁን፣ ዶክተር አንስዋር ጨምሮ ሌሎች 2 ነርሶች ከሆስፒታሉ ተወስደው ታስረዋል ነው የተባለው። ሐኪሞቹ መታሰር ጋር በተያያዘ እንግዲህ በተለያዩ የሀገሪቱ አካባቢዎች የታሰሩ ሐኪሞችን በተመለከተ የኢትዮጵያ ሐኪሞች ማህበርና ይህንን አጠቃላይ የመብትና ጥያቄዎችን ጉዳይ የሚያስተባብሩት ስም ዝርዝሮችን ይፋ አድርገዋል። እንግዲህ ምናልባት በኢትዮጵያ ታሪክ ውስጥ የመብት ጥያቄዎች ከማድረግ ንቅናቄ ጋር የሚያያዝ ስለሆነ በስም ዝርዝር አቀርባቸዋለሁ እንድትከታተሉ ነው በአክብሮት የምጋብዛችሁ። ዶክተር ዳዊት ከበደ አዲስ አበባ የታሰሩ፣ ዶክተር ጥላሁን ሲሳይ ጎንደር፣ ዶክተር ዱባለ ዳኛው ሲዳማ፣ ዶክተር ጋሻው ጥጋቡ ጎንደር፣ ዶክተር አበበ ተገኔ ጎንደር፣ ዶክተር አወቀ ይገረም ጎንደር፣ ዶክተር ስራው ሰረበ ጎንደር፣ ዶክተር መልካሙ ደሴ ጎንደር፣ ዶክተር ቴዎድሮስ አዲስ ዘመን፣ ዶክተር ዳንኤል ዘርፉ ጎንደር፣ ዶክተር ተስፋለም የሸዋስ ጎንደር፣ እንዲሁም ደግሞ ወዳጅ መሰለ ጎንደር፣ ጌትነት ካሳው ጎንደር፣ መብራቱ አስናቀ ጎንደር፣ አብርሃም አብኮ ጎንደር እነዚህ እዚህ የታሰሩ ሲሆኑ በሌሎች አካባቢዎች እንግዲህ በርካታ ሐኪሞች መታሰራቸውን የወጣው ስም ዝርዝር ያመላክታል።
ዶክተር አስራቱ ጌትነት እንደዚሁ አማራ ክልል ውስጥ የታሰረ፣ ረሺድ እድሪስ አማኑኤል ሆስፒታል አዲስ አበባ፣ ቀለሙ ጎንደር፣ ዳዩ ቅዱስ ጳውሎስ ሆስፒታል አዲስ አበባ፣ ኤክራም አዲስ አበባ፣ ሰለሞን ንጉሴ ፈለገ ሕይወት ባህር ዳር እንዲሁም ደግሞ መሪሁን ኤርሚያስ ደቡብ፣ ዶክተር አወል ደሴ ቦሩ ሜዳ፣ አዱኛ በላይ ደብረ ማርቆስ፣ ዶክተር መኳንንት ክብረት አዲስ ዘመን፣ ታዲዮስ ውባንተ ሲዳማ፣ ዘምዘም ውጌ ሲዳማ፣ ደመቀ ቢያዝን ጎንደር፣ ኤልሳቤት ቅዱስ ጳውሎስ ሆስፒታል፣ ዶክተር አሊ መኮንን ደሴ፣ አረጋ ደሴ፣ ዶክተር አሰፋ ፈጠነ ደሴ ከላይ እንግዲህ የተጠቀሱትም ጭምር ማለት ነው። ዶክተር አሰፋ ፈጠነ ደሴ፣ አብዱል መሊክ ሁሴን መዳወላቦ፣ በአምላክ ተሰማ ጅማ፣ ሰለሞን ሽኩር ደቡብ ጎንደር ንፋስ መውጫ፣ ታደሰ አሸብር ደሴ፣ ዶክተር መኩሪያው ተስፋዬ ባህር ዳር ፈለገ ሕይወት፣ ዶክተር ደግ አለም ጥላሁን ጎንደር፣ ሞገስ አዲስ መተማ፣ ያለባቸው አበራ ጎንደር፣ ዶክተር ጸጋይ ታምር እንጅባራ፣ ዶክተር አብደላ ኢድሪስ ቅዱስ ጳውሎስ ሆስፒታል፣ ዶክተር ምስጋናው ፈንቴ አቀስታ ሆስፒታል፣ ዶክተር ደረጀ ዳዊት ሲዳማ፣ ገበየው አድማስ ቡሬ ጎጃም፣ ያንተነው ገነት ፈለገ ሕይወት ባህር ዳር፣ ሲና ደጎል አዲስ አበባ፣ ዶክተር ያሬድ ደጉ ቅዱስ ጳውሎስ አዲስ አበባ፣ ዶክተር አብደላ አስራት ቅዱስ ጳውሎስ አዲስ አበባ፣ ዶክተር አዝመራው አበበ ንፋስ መውጫ ጎንደር፣ አበበ ሞላ ጎንደር፣ መልካሙ ደሴ ጎንደር፣ መለሰ አየሎ ጎንደር፣ ምህረት ገዛኸኝ ጎንደር፣ ዶክተር ኢፋ ዱኛ ቅዱስ ጳውሎስ፣ ዶክተር ሳዲር በረከት ቅዱስ ጳውሎስ፣ ቸሩ ጌታ ከበደ ሰላሌ፣ ዶክተር ነብዩ ኤልያስ ጥቁር አንበሳ፣ ዶክተር ተስፋዬ አዳነ አዲስ ዘመን፣ ፍሬ ህይወት ዱባለ አዲስ አበባ፣ ልደታ አዲስ አበባ፣ አቻሜልህ አየለ አዲስ ዘመን፣ ዶክተር ገብረ ማርያም አይቸው ፈለገ ሕይወት፣ ዶክተር ሸቱ በቀለ ደብረ ብርሃን፣ ዶክተር ጸገነት አየሁ ጎንደር፣ ዶክተር አንሱር መሐመድ ደሴ፣ ዶክተር አሰፋ ፈንቴ ደሴ፣ ዶክተር ሀብታሙ ታምራት አቀስታ፣ ተመስገን ዮሐንስ መተማ መተሃራ ይቅርታ፣ ዶክተር አዲስ ጥቁር አንበሳ፣ ዶክተር ሀብታሙ መንክር ጥቁር አንበሳ፣ ያረጋል ሐውልቱ አዲስ አበባ፣ ዶክተር ያሬድ አብርሃም ደሴ ቦሩ ሜዳ ሆስፒታል፣ ዶክተር ብርሃን አባ ሳሙኤል እንዲሁ አርባ ምንጭ፣ ጀማል አህመድ ድሬዳዋ ከታሰሩ ጥቂት ሐኪሞች መካከል ይገኙበታል። ዶክተር ዮናታን አዲስ አበባም፣ ጌታነህ ገበየሁ ደቡብ፣ ዶክተር አብደላ ዶክተር አብዶ አስራት እንዲሁ ቅዱስ ጳውሎስ ከታሰሩት ውስጥ ይገኙበታል ተብሏል። እንግዲህ 78 ሐኪሞችን ስም ዝርዝር የሕክምና ባለሙያዎች የመብት ጥያቄዎችን የሚያስተባብሩ አካላት ይፋ ካደረጉት ስም ዝርዝር ላይ የተወሰደ ነው። ወደ ሌሎች መረጃዎች እሄዳለሁ። ከሐኪሞቹ እንቅስቃሴ ጋር በተያያዘ በአዲስ አበባ የብልጽግና አባላት ስብሰባ ነበር ተብሏል። በአዲስ አበባ የብልጽግና አባላት ስብሰባ በጠዋቱ የመርሃ ግብር በተለያዩ ጉዳዮች ተነስተዋል። ከነዚህ መካከል እንግዲህ እንዳትደናገጡ የሰሞኑ የዶክተሮቹ ጥያቄ በብልጽግና ላይ የሚያመጣው ምንም ተጽዕኖ የለም በሚል ጉዳዩን የዶክተሮች ጥያቄ እንዳልሆነ ለአባላቱ መመሪያ ሰጥተዋል ነው የተባለው። የመብትና የጥቅማጥቅም ጥያቄዎቹ የዶክተሮች ጥያቄ አይደለም። ከዶክተሮቹ ጥያቄ ጀርባ ያሉ የፋኖ የኦነግ የነጃዋር መሐመድ ነው። ማህበራዊ ሚዲያ ላይ ብልጽግና የሚዲያ ሰራዊት መመከት አለበት። ይህንን ጉዳይ እናንተ እንዳትደናገጡ፣ ትኩረትም እንዳትሰጡት፣ እንዳትሸበሩ በሚል የብልጽግና አባላትን ለማጽናናት ተሞክሯል። እንግዲህ ጉዳዩ በዚህ ልክ መነጋገሪያ መሆኑን ነው የመረጃ ምንጮች የሚያሳዩት። ከፍተኛ የብልጽግና አመራሮችም ጉዳዩን ይዘውታል፣ እየተነጋገሩበት ነው፣ ስብሰባ ተቀምጠውበታል። እንዳትደናገጡ ነው የተባለው። በመረጃ ስራ አስፈላጊውን ትብብር ማድረግ አለባችሁ ተብለዋል ለብልጽግና አባላት በአዲስ አበባ። ከዚህ ጎን ለጎን ቀጣይ የሁሉም ሰራተኞች ስብሰባ ይኖራል። በሚቀጥለው ሳምንት የሁሉም ሰራተኞች ስብሰባ በሚኖርበት ጊዜ እናንተ የብልጽግና አባላት የሆናችሁ የሐኪሞቹ ጥያቄ ተጠልፏል፣ የሌላ የጽንፈኛ የፖለቲካ ዓላማ ያላቸው ኃይሎች ጥያቄ ስለሆነ ብላችሁ ይህንን እንድትሟገቱ ይህንን እንድታስተባብሉና መድረኩን በዚህ መንገድ እንድትቆጣጠሩ በሚል ለሚኖረው ጠቅላላ ሰራተኞች ስብሰባ ቅድመ ኦሪንቴሽን ወይም ደግሞ ቅድመ ግንዛቤ ተሰጥቶበታል ነው የተባለው። እንግዲህ የሐኪሞቹን ጥያቄ በተመለከተ የተለያዩ ዓለም አቀፍ ሚዲያዎችም ጭምር ዘገባ ሽፋን እየሰጡት ነው የሚገኙት። በዛሬው ዕለትም እንደዚሁ በማህበራዊ ሚዲያዎች የሐኪሞቹ ጥያቄዎቻቸውን ለዓለም አቀፍ ማህበረሰብ ለማሳወቅ የዘመቻ ፕሮግራም መያዛቸውንም መረጃዎች ያሳያሉ። በተለያዩ ሆስፒታሎች
በሽተኞች ወደ ሆስፒታሎች ቢሄዱም ሐኪሞች ባለመኖራቸው በሽተኞች ህይወታቸው እያለፈ እንደሆነና አንዳንድ ሆስፒታሎች እንደዚሁ የልምምድ ላይ ያሉ ዶክተር ሐኪሞችን ጨምሮ መደበኛ ሐኪሞች ሆስፒታሎችን ለቀው እየወጡ መሆናቸውን ነው መረጃዎች የሚያሳዩት። ከዚህ መካከል አዋሳ ይገኝበታል ነው የተባለው። ጎንደርም በርካታ የስድስተኛ ዓመት ተማሪዎች እንደዚሁ በርካቶቹ ታስረዋል። በስም ዝርዝር የተገለጹትና ያልተገለጹት ነው የተባለው። እንግዲህ በተለይ ትልልቆቹ ሆስፒታሎች ላይ በርካታ ሐኪሞች መታሰራቸውን ነው መረጃዎች የሚያሳዩት። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። በጃዊ ፓዊ ወደ መተከል በወታደራዊ ካምፕ ላይ ድንገተኛ ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። ዛሬ ማለዳ በ12 ሰዓት ገደማ በተፈጸመው ድንገተኛ ጥቃት ከ25 በላይ የሚደርሱ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። ልዩ ቦታው መንደር 26 እየተባለ በሚጠራ አካባቢ በሚገኝ ወታደራዊ ካምፕ ላይ ይህ ጥቃት የተፈጸመው። ጥቃቱን የፈጸመው አራተኛ ክፍለ ጦር ሁለት የብርጌድ አባላት እንደሆኑ የመረጃ ምንጮቹ ገልጸዋል። ይህም መብረቁ ብርጌድ እና ጣና በለስ ብርጌድ በጋራ ነው ይህንን ዘመቻ እየፈጸሙት። ከዚህ ባለፈ ከጉዳት ከደረሰባቸው ባሻገር ሁለት የመከላከያ አባላትም እንደዚሁ በፈቃደኝነት ፋኖን ተቀላቅለዋል ተብሏል። ባለፉት 2 ቀናት በተለያዩ አካባቢዎች ፋኖን የተቀላቀሉ እንዲሁም ደግሞ ከስምሪት ቀጠና የወጡ የመንግስት ወታደሮች የአድማ ብተናና የሚሊሻ አባላት ቁጥራቸው ብዙ ነው ተብሏል። ከዚህ ውስጥ እንግዲህ ምስራቅ ጎጃም ወደ 23 የሚደርሱ ዛሬን ጨምሮ፣ ማዕከላዊ ጎንደር 16 የሚደርሱ፣ ምዕራብ ጎንደር 9፣ ሸዋ 7 በ2 ቀናት ብቻ ይህን ያክል ቁጥር ያላቸው የመንግስት ወታደሮች ወደ ፋኖ ተቀላቅለዋል ተብሏል። ከነዚህ ውስጥ 50 የሚሆኑት አጠቃላይ ከነሙሉ ትጥቃቸው መሆናቸውን የመረጃ ምንጮች ገልጸዋል። ወደ ሰሜን ወሎ አለማጣ የሚወስደን መረጃ ላስከትል። በአለማጣ ለነጌታቸው ረዳ ድጋፍ ሰልፍ ይደረጋል መባሉን ተከትሎ ቁጣ ተቀስቅሷል። ቁጣው እንግዲህ ከተለያዩ አካላት ነው የመጣው። የመጀመሪያው የአለማጣ የከተማው ህዝብ በአለማጣ ከተማ ሰልፍ የሚደረግ ከሆነ ቀጣይኛም ጥያቄዎቻችንን እናነሳለን። በመጀመሪያ አለማጣ አሁን የትግራይ አካል ስላልሆነ በአለማጣ ከተማ ለጌታቸው ረዳም ድጋፍ የሚያደርግ ወይም ደብረ ጽዮንን የሚቃወም ሰልፍ መደረግ የለበትም፣ ሁለቱም አይመለከተንም የሚል ጥያቄ ያቀረቡት የከተማው ነዋሪዎች ኮማንድ ፖስቱ ይህንን የድጋፍ ሰልፍ እንዲያስቆምላቸው ጠይቀዋል። ይሄ ሰልፍ የሚደረግ ከሆነ ግን የከተማው ህዝብ የማንነት ጥያቄዎቹን በተከታታይ እየወጣ አደባባይ ላይ ተቃውሞ ለማሰማትና ጥያቄዎቹን ለማስተላለፍ እንደሚፈልጉ በተደጋጋሚ ግን በዚህ ጉዳይ የተከለከሉበት ጉዳይ ተቀባይነት ስለሌለው አሁን ለነሱ ተከልክሎ ለነጌታቸው የሚፈቀድ የድጋፍ ሰልፍ እንዲኖር አንፈልግም ብለዋል። ሁለተኛው ደግሞ ይህንን ሰልፍ የተቃወመው ባለማጣ የሚገኙ የህወሓት የደብረ ጽዮን ቡድን አባላት ታጣቂዎች ናቸው። ለጌታቸው ረዳ ማይጨውና መሆን እንደተደረገው ሰልፍ የሚደረግ ከሆነ እኛ ሰልፉን በኃይል እንበትናለን ሲሉ በአለማጣ ከተማ የሚገኙ የነደብረ ጽዮን ቡድን ደጋፊ የህወሓት ታጣቂዎች እንደዚሁ ዛቻ እያሰሙ ነው የሚገኙት። እንግዲህ የጌታቸው ረዳ ቡድን እና አንዳንድ የፌዴራል ፖሊስና የመከላከያ አባላት ለጌታቸው ድጋፍ ባለማጣ ሰልፍ እንዲደረግ ያው ፍላጎት አላቸው ነው የተባለው። ዛሬ በመሆኒ ከተማ ለጌታቸው ወይም ደግሞ የነደብረ ጽዮንን ቡድን የሚቃወም ሰልፍ ተደርጓል። ትላንትና በማይጨው ተደርጓል። እንግዲህ ባለማጣ ተይዞ የነበረው ሰልፍ በዚህ ልክ ተቃውሞ ቀርቦበታል። ወደ መረጃዎች እቀጥላለሁ። በትግራይና በኤርትራ ድንበር አካባቢ የሚገኙ የአስተዳደሮች የኤርትራና የትግራይ ባለስልጣናት ስብሰባዎችን እያደረጉ መሆናቸውን ነው እንግዲህ በትግረኛ የሚወጡ የአካባቢ መረጃዎች የሚያሳዩት። በዛሬው ዕለት በትግራይና በኤርትራ ድንበር አካባቢ የኢትዮጵያና የኤርትራ ድንበር ተብሎ የሚጠራው መረብ ወንዝን ተሻግረው ሳድቃ ተብሎ በሚጠራ ቦታ የራማ ከተማ አስተዳደር የአርሚ 42 የወታደራዊ አዛዥ የጸጥታ አመራሮች ከትግራይ እንዲሁም ደግሞ ከኤርትራ ደግሞ ሌሎች ባለስልጣናት ተገናኝተው ተነጋግረዋል ነው የተባለው። በዚህም 3 ጉዳዮች ላይ ስለመስማማታቸው የወጡ መረጃዎች ያሳያሉ። አንደኛ በራማ በኩል ያለው መንገድ በአጭር ቀናት እንዲከፈትና ከኢትዮጵያ ትግራይ ወደ ኤርትራ የሚያስገባው መንገድ አገልግሎት ክፍት እንዲሆን፣ ሁለተኛ በኤርትራ ወታደሮች ተይዘው ከአካባቢ ተወስደው የነበሩ 78 ሰዎች እንዲመለሱ፣ ሶስተኛ ጤፍ፣ ነዳጅና ሌሎች ሸቀጣሸቀጦች ከኢትዮጵያ ወደ ኤርትራ እንዲገቡና በዚህም ላይ የሚኖር መስተጓጎል እንዳይፈጠር ተስማምተዋል ነው የተባለው። ይህን እንግዲህ እያወጡ ያሉት የነደብረ ጽዮንን ቡድን የሚቃወሙ በትግረኛ ጽሁፎችን የሚያሰራጩ አክቲቪስቶች ናቸው። ሌላው ህወሓትን በተመለከተ እንደዚሁ ተጨማሪ መረጃ በህወሓት ወታደራዊና ፖለቲካ ባለስልጣናት አስቸኳይ ስብሰባ ተቀምጠዋል ተብሏል።
በዚህ ስብሰባቸው ምን ምን ጉዳዮችን እንደያዙ በውል የታወቀ ነገር የለም። ሆኖም ግን ስብሰባ ከመግባታቸው በፊት ግን ሀራ መሬት እያለ እየተደራጀ ያለው ኃይል ስጋታችን ነው ብለው እንደገመገሙና በአፋር በኩል ይሄ ኃይል በአጭሩ መቀጨት አለበት የሚል ውሳኔዎች እንዳሉ ይህንን የመረጃ ምንጮች ገልጸዋል። ከዛ ውጭ ግን የሚነጋገሩባቸው አጀንዳዎች አልታወቁም። ምናልባትም የፓርቲውን መሰረዝ ተከትሎ በአንዳንድ ጉዳዮችና በመነጋገር ተጨማሪ ውሳኔዎችን ሊያስተላልፉ ይችላሉ ነው የተባለው። መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ከዚህ ጋር በተያያዘ የህወሓት ሰዎችን በተመለከተ እንደዚሁ ሌሎች መረጃዎችም እየወጡ ነው የሚገኙት። ከኤርትራ በኩልም ከትግራይ በኩልም እስካሁን ምንም እንኳ ማረጋገጫ ባይሰጥባቸውም የቀድሞው የደህንነት መስሪያ ቤት ዋና ኃላፊ ጌታቸው አሰፋ ሁለት ልጆቹን ከአሜሪካ አስመጥቶ በአስመራ በኩል ወደ መቀሌ አምጥቷል የሚለውና መቀሌ ከ5 ዓመታት በኋላ ከልጆቹና ከቤተሰቦቹ ጋር ተገናኝቷል የሚለው መረጃ ጨምሮ የ8 የህወሓት ባለስልጣናት በኤርትራ በኩል ወደ ሱዳን ሂደው ከጀኔራል አልቡርሃን እና ከግብፅ ተወካዮች ጋር ተነጋግረዋል የሚሉ ጉዳዮችን ጨምሮ በርካታ የህወሓትን የተመለከቱ መረጃዎች እየወጡ ይገኛሉ። በዚህ በኩልም እንግዲህ በሁለቱም በኩል የተሰጠባቸው ምላሽ የለም። ወደ ግንባር መረጃዎች ስመለስ ወልዲያ ዙሪያ የሚወስደን መረጃ ነው የማስከትለው። ወልዲያ ዙሪያ ጉባ ላፍቶ ወረዳ የተለያዩ ቦታዎች ውጊያ እየተደረገ ነው። ተከታታይ ተኩስ ይሰማል ተብሏል። ሰቅላ፣ ቅርጣ፣ ቃሊም በሚባሉ አካባቢዎች ተከታታይ ከፍተኛ ድምፅ ያለው የመሳሪያ እንሰማለን። የከባድ መሳሪያዎችን ድምፅ እንደዚሁ ይሰማል ብለዋል። ወልዲያ አካባቢ ያሉ የመረጃ ምንጮች በተለይ ቃሊም አካባቢ ያጸፋ ምላሽም ጭምር እየተሰጠና የሙሉ ውጊያ እየተደረገ ነው። በዚህ አካባቢ የወጡ መረጃዎች እንደሚያሳዩት በቃሊም መግቢያ ላይ ሰራዊት ይዞ ሲገባ የነበረ የመከላከያ አዛዥና አጃቢዎቹ ተመተዋል ነው የተባለው። ዛሬ ወልዲያ ውስጥ መነጋገር የሆነው ጉዳይ የመከላከያ አዛዥና አጃቢዎቹ መመታት ነው። ተጨማሪ ኃይል ወደ አካባቢው እና ሌላ አዛዥ ወታደራዊ አዋጊ አዛዥ ወደ አካባቢው መላኩን የመረጃ ምንጮች ገልጸዋል። ይሄ በቃሊም አካባቢ በነበረው ውጊያ ጉዳት ደርሶበታል የተባለው ወታደራዊ አዛዥ በስምና በማዕረግ አልተገለጸም፣ እየተጣራ እንደሆነ ነው የመረጃ ምንጮቹ እየገለጹት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በተለያዩ አካባቢ ያሉ አሁናዊ ሁኔታዎችን በየሰዓቱ በቀን 2 ጊዜ ይዤላችሁ የምቀርቡ ፕሮግራም ወደፊትም ይቀጥላል። እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። መልካም ጊዜ